ህዝብ ጥያቄ ነው መንግስት የህዝብ ጥያቄን ወደፊት የሚያመጣ እንጂ የራሱ አጀንዳም ይኖረዋል ህዝቡ ያለውን በፓዮነርነት ሊያመጣ ይችላል ግን ቤዚካሊ መንግስት የሚመርጠው መንግስት የህዝቡን አጠቃላይ ጥያቄ ሰብስቦ ወደፊት ለፊት እንዲያመጣ ነው የባህር በር ጥያቄ ኢትዮጵያ ውስጥ በተለይ አብዛኛው የሀገር ወዳድ የምትለው ወይ ደግሞ ሴንትሪስት የምትለው ይሄ አለ ብቻ አሁን ስሙን እዚህ ጋር መጠቀም አልፈልገው አካል ለብዙ ዘመናት ሲያቀነቅነው የነበረ ነው ኢቭን በኢትዮጵያ ኦፖዚሽን ፖለቲክስ ውስጥ ራሱ የባህር በርን ማስመለስ የብዙ ፓርቲዎች አጀንዳ ነበር ኢንክሉዲንግ 1997 ላይ በኢትዮጵያ አቆጣጠር የቅንጅትም ጨምሮ ትልቅ ሞሜንተም ጋዘር ማድረግ የቻለ ማለት ነው ሌላ ፋክተር ጨምርልኝ የኔ ሰላም ስለሆነ 1983 ዓመተ ምህረት ላይ ኢዴፓም ፊቲሽን አፈራርሟል አንድ ኩንታል ተቆል አፈርሞ ሰጥቷል ለዩኤን ድረስ ተልኳል 2-3 ኩንታል የሚሆን እንትን ፊቲሽን ማለት ነውና ይሄ it has been going on like for the last 30 more years ማለት ነው አለ ይሄ ጥያቄ ዋይ ነው የሚለው ልክ ዛሬ በቴሌቪዥን የተነገረበት ጊዜ እንጂ በትክክለኛው የህዝብ ስሜት ነበር ለሁሉ ጊዜም ነበር ይሄ አሁን ሁለት ነገር ነው ዋይ ነው ተከተላል አቋርጣለሁ አንድ ፕራዮሪቲ ጉዳይም ነገርም ነው አሁን የራሳችን ቤት ውስጥ ከዚህ የባሱ ብዙ ችግሮች የሉም ወይ ሁለት ነገር ነው ወደሱ ልመጣ ነው ይሄ የህዝብ ጥያቄ ነው ሁሉ ጊዜም ያለ ነው የሚለው ከተስማማን ዘንዳ ከዚህ ቀደም በጣም ብዙ ኦፖዚሽን ውስጥ ያሉ ሰዎችም ሲሉ የነበረው ሪስፖንሲብል ገቨርንመንት ለህዝቡ የሚያስብ ገቨርንመንት ሲመጣ ኤኒ ታይም የኢትዮጵያን የተዳፈነ የባህር በር ጥያቄ እንደሚያነሳ ሳይታለም የተፈታ ነበር በፊትም ይሄ ጥያቄ እድሉን ብቻ ሲጠብቅ የነበረ ጥያቄ ነው ስለዚህ አሁን ይሄን ከሶማሊያም ያምጣው ከኬንያም ከሱዳንም ያምጣው ከኤርትራ ይሄ ጥያቄ የህዝብ ጥያቄ ነው ፍላጎቱ አለ ፍላጎቱ ይሳካል አይሳካም አንድ ነገር ነው ግን የህዝብ ጥያቄ ነው ወደፊት ለፊት የመጣው እንጂ አዲስ አጀንዳ አዲስ ያልነበረ ድንገት ዱብዳ አይደለም ሁለተኛው ነገር አሁን ኤግዛክትሊ የህዝብ ጥያቄ ከሆነ በደንብ እንድትሄድበት የህዝብ ጥያቄ ከሆነ እንደ ታቡ የሚታያል ለምን አለ ታዲያ የህዝብ ጥያቄ ከሆነ ታቡ ይሆን ነበር ያው I'm being like the devil's advocate ይሆን እንደለው ገብቶኛል እንደ ታቡ ነው የምታዩት እዚህ ፓርላማ እንኳን ከተባለ እንዴት የህዝብ ጥያቄ ይሆናል ነው በቃ ኢትዮጵያ was under repressive government ነበረች ይሄ ጥያቄን as the apex of the government political የመጨረሻው ኤሊቱ አይፈልገውም ነበር አሁን ቀደም ያነሳውት አለ በጨረፍታም ቢሆን የኢትዮጵያን የባህር በር ጥያቄ አልፈልግም ብሎ አሳልፎ የሰጠ ገቨርንመንት በሚመራው የፖለቲካል ሲስተም ውስጥ ይሄን ጥያቄ ተራው የመንግስት ማከለኛው ባለስልጣን ወይ ደግሞ የፖለቲካ ኤሊቱ በነፃነት መወያየት ይችል ነበር የሚለው ጥያቄ ውስጥ መግባት አለበት ለዛ ነው የኦፖዚሽን ፓርቲዎችም የመጀመሪያ ፍሮንት ላይን ጥያቄ የነበረው ማለት ነው ይሄ መጀመሪያ መታሰብ አለበት ታቡም የተባለው ለዛ ነው ሰው አይፈልገውም አይደለም ግን ውስጥ ለውስጥ የሁሉም ሰው ሲፈሰከሰክበት የነበረ ጥያቄ እንደነበረ በጣም በቀላሉ መገመት ይችላል ወደ ኋላ ተመለሰ ብታይ ማለት ነው አንድ እሱ ነው አሁን ዋይ ኤግዛክትሊ ይሄ ሳምንት ላይ ለምን ተደረገ ለሚለው ደግሞ እኔ ጉዳዩ ማየው አንደኛ ይሄ ጉዳይ ጂኦፖለቲካል አስፔክት ያለው ነው ዝም ብሎ የውስጥ ጉዳይ አይደለም ልክ የመስቀል አደባባይ እንደማደስ ወር ደግሞ የሆነ ፓርክ ሐላላ ኬላ እንደመስራት አይደለም ይሄ ሌላን አገር ሌላ ሉዓላዊ ሀገር ሌላን ህዝብ ኢንቮልቭ የሚያደርግ ነገር ነው ትልቅ ኢሹ ነው ይሄን ኢሹ ስትወስን የውስጥ ጉዳይን ብቻ አይተሳይሆን ኤክስተርናል ፋክተርስም ኢንቱ ኮንሲደሬሽን ይገባሉ ብዬ አስባለሁ ኤክስተርናል ፋክተርስ ማለት ለምሳሌ አንዳንድ ጥያቄ ስታቀርብ የዛኛው ሀገር መድከምም ሊሆን ይችላል ኦር ደግሞ አንተ በተለይ ምስራቅ አፍሪካ ያለው ጂኦፖለቲክስ ከሀያላኖቹ ሀገራት ጋር በመታረገው ኔጎሺዬሽን ላይ ሊመሰረት ስለሚችል ከሌላ ቦታም ዲል የተደረገ አሁን ግን ለጀነራል ፐብሊኩ ግልጽ ማታረገው ምክንያት አለ ይሄን አሁን ሰፖርት የሚያደርግልኝ ራሱ ኤክስፒሪየንስ የአባይ ግድብ የተጀመረበት አመትን ስታየው ኢቭን at the beginning of the year እንኳን ግድብ ምንም ነገር ሂንት ሳይኖረን ነው ድንገት ጠቅላይ ሚኒስትር መለስ ዜናዊ የመሰረት ድንጋይ ያስቀመጡት ጉባ ላይ ሄደው ማለት ነው ያ ምንድነው ምናልባት የአረብ ፕራይዚንግ ውጤት ሊሆን ይችላል የሙስሊም ብራዘርሁድ ወደ ስልጣን መጠጋት በታይሪድ ስኩዌር አመጽም ወደ ግብጽ መምጣት እዛ ጋር የኃይል አሰላለፍ ለውጥ ተደርጎ it is the right time ተብሎ ለጠቅላይ ሚኒስትሩም እንትን ጓሄድ ተሰጥቷቸው ሊሆን ይችላል ብቻ አባይ ፕሮጀክት ኤክስ ተብሎ ተያያዘም አልተያዘም ሰው ማንኛችን ባልተዘጋጀንበት መሐላ አመት ላይ የተጀመረ ፕሮጀክት ነው ዋይ ነው እዛ ጊዜ የሚያሉ ሰዎች እርግጠኛ ነኝ ዋይ ነው የሚሉበት ኢንሲደንት ይመስለኛል ያ ኢንሲደንት ግን አባይ ራሱ ጂኦፖለቲካል አስፔክት ስላለው ከውስጥ በጀት ከውስጥ ካሬ ጋር ብቻ በተያያዘ ሳይሆን ከውጪም ሌተሮን በኋላ ሂስቶሪያንስ ሲመራመሩ ኦር ደግሞ ጉዳዩ ተጽዕኖ የሚያመጣበት ጊዜ ካለፈ በኋላ የሚገለጽ ነው የሚሆነው እንጂ አሁን ላይ ሆን ይችላል ይሄ አንዱ የኔ ግምት ነው ጠቅላይ ሚኒስትር አንድ እዚሁ ጋር በደንብ ይሄ ጉዳይ ያው እንዳልኩ አንተ በደንብ ስለሚመለከት ነው ፕሮፌሰሩን ሊመጡ ነው ዋይ ነው ለብቻ ስለሚመልሱ the last final point ለምን መሰለ
ፖለቲክስ ላይ እኔ ከፖለቲካል ሳይንስ አንፃር ልንገር ፐብሊክ ጀስቲፊኬሽን የሚባል አለ you need a public justification genuine public justification እሱ ፐብሊክ ጀስቲፊኬሽን ላይ ለምሳሌ ሙቭመንት አለ ሙቭመንቱ መቼ ነበር 2018 ላይ ከኤርትራ መንግስት ጋር የሰላም ስምምነት ባደረጉበት ራፕሮችመንት በነበረበት ያሰብ ጉዳይን በተነሳበት ያኔ ለምን አልጨረሱትም ነበር አንድ ሁለተኛ ፕሮፌሰሩ ቅድም ምንም ያን ያህል ውሃ አይቋጥርም ብሎ የተነተነው የዲሞግራፊ ኢኮኖሚ ምናምኑ ኢኮኖሚው መሸከም ያቃተው ዛሬ ነው ወይ ኢኮኖሚውም የዲሞግራፊውም ሌሎችም ቅድም የዘረዘራቸው ነገሮችም ነበሩ አይደለ ከዚህ በፊትም ነበሩ ሁለት ሶስተኛው ምክንያት የሚሆነው ደግሞ የራስን በር በደንብ ጠንከራ አድርገህ ሳትዘጋ ስለ ባህር በር እንዴት ታወራለህ ነው ሶስቶ በእነኚህ ሶስት ምክንያቶች ናቸው ዋይናው የተጠየቀውና ሶስተኛው ላይ ልምጣለህ ሌሎቹን እኔ እንደ መከራከሪያ ቤት ስላላረኳቸው ፕሮፌሰር ነው ቅድም ያነሳቸው እኔም እዚህ ጋር ያለሁት የዶክተር አብይን ስቴትመንት ለመደገፍ ወይ ደግሞ እሳቸውን ዲፌንድ ለማድረግ ስላልሆነ ማለት ነው ወደ እሳቸው አንዱን የወሰድኩት ባይዘው አንዱን ሰደ ለኢኮኖሚ ለምሳሌ ኢትዮጵያ ኢኮኖሚ ከጅቡቲ በክራይ ነበር ለረጅም ዘመን ስንሸከም የነበረውና ይሄኛውን እናውቀዋለን ችግሩንም ዲሌይም ነበር እንደምታውቀው ፖርት ላይ የቆየብን ስንት ጊዜ ስንሰቃይ ነበርና እሷን ብቻ እንድታየው ነው አዎ ግን ይሄ እኮ ማለት አሁን አምኖት ፓርት ኦፍ ዛት አርጊውመንት የእሳቸው ያቀረቡት አርጊውመንት ሁሉ ትክክል ነው አላልኩም ሲጀምርም እኔ አጠቃላይ የሚመስለኝን ኤክስተርናል ፋክተርስ ኢንተርናል ፋክተርስን ተመርኩዘው ጠቅላይ ሚኒስትሩ ምናልባት ኤክስፕሌን ሊያደርጉበት መንገድ አሳማኝ ላይሆን እንኳን ቢችል የራሳቸው አሳማኝ ኢንተርናል ጉዳይ ሊኖራቸው ይችላል አንድ ግምቴን ነው ሁለተኛው ቅድም አሁን አንተ ያነሳው ሌጂቲሜት ሁላችንም የምንጋራው አንድ ጥያቄ አለ ያም ጥያቄ ምንድነው የኢንተርናል ፒስ እና የፖለቲካው እንደዚህ በተበወዘበት ሰዓት ነው ይሄ መደረግ ያለበት ለሚለው የኔ ሐሳብ ምንድነው እንደውም ይሄን ችግር በመጣበት ሰዓት ይሄን ማድረግም ጀስቲፋያብል ሊሆን ይችላል ለምን ላይክ ዊንድ ሚል ፕሮጀክት አንድ ላይ በጋራ የምናደርገው ጉዳይ መሆኑ ባይሰልፍ ወደ ጋራ ያመጣናል ለምሳሌ አባይ ከሃይድሮ ኤሌክትሪክ ፓወር ምንጭነቱ ባሻገር ኢትዮጵያን በጋራ የሚያደርጉት ይሄ ለኔሽን ቢልዲንግ የሚጠቅም እኛ ኢትዮጵያን ብለው የሰሩት አንድ ጉዳይ የሚታይ የሚዳሰስ ጉዳይ ነው ላይክ በአድዋ ጦርነት አብሮ እንደመዝመት ወር ደግሞ የሆነ በጋራ የምታደርገው አንድ ጉዳይ እንደውም ኮንሰንሰስ በጠፋ ጊዜ ስታደርገው ሊመልስ ይችላል ሪሰንት ኤግዛምፕል የእስራኤልን ብታይ እስራኤል ሐማስ ካጠቃት በኋላ የዋር ታይም ገቨርንመንት ፈጥረው ሰምሃው ትንሽ ኮንሰንሰስ ለመመለስ ተሞክሯል ምክንያቱም ከዛ ከአታኩ በፊት በጣም ዲቫይድድ ነበር የእስራኤል ገቨርንመንት ስለዚህ እንትሩን ፕሩቭ እያደረክ እኮ ነው እኔ ቴምፕት እያደረገኝ ነው አቆማለሁ ዳይቨርሽነሪ ቲዮሪን ፕሩቭ እያደረክልን እኮ አቴንሽን ዳይቨርት ለማድረግ there is a diversionary theory of war ኖ ዳይቨርት ገብቶኛል ግን አንድ የሚያደርግህ ጉዳይ ሲጠፋ ስለዚህ አንድ እንዲያደርግ አድርገህ ፕሮጀክት አምጥተህ አቴንሽኑን ጨምረህ በጦርነትና በብሔራዊ ስሜት እንዲሰባሰቡ ማድረግ ነው ግን ዳይቨርሽነሪ ቲዮሪ ስትለው ኮይስ ላይክ ኔጌቲቭ ኮኖቴሽን የሚኖረው ለምን ዳይቨርሽን ከተጀመረ አጀንዳ ማስቀየስ እነሱ ሌጂቲሜት አይደለም ወይ አንተ ፖዚቲቭ ላይ ያየው ግን እነሱ ሌጂቲሜት አይደለም ወይ እነሱም እንደዛ ያችኑ ፕሪሚሲስ ተመሳሳይ ነው ፕሪሚሲሱና እሱን ኩዌስችን ቢያደርጉ ኖ ዘ ፕራይሚስ ዴሊበሬትሊ ይሄን ያመጡ ለዚህ ብለው እኮ አይደለም እያልኩ ያለሁት አሁን መሆኑም ጀስቲፋይብል ነው ምክንያቱም እንደውም ህዝቡን የሚያሰባስብ አንድ አጀንዳ ተገኘ ብዬ ነው የማስበው ምክንያቱም አሁን ዲቫይድድ ሆነን እያለ በጣም ዲስኢንተግሬት እየሆነን እያለ አይ እስክንሰባሰብ ጉርታ የምንጠብቅ ተብሎ ከመጠበቅ አሁንም ብታደርገው ራሱ በዛአዘር ወይ ማለት ነው ዛአዘር ወይ እንትን ያደርግልሃል የማሰባሰቢያ አጀንዳም ይሆናል እንጂ አንድ ናሽናል ፕሮጀክት ለመስራት አንድ እስክንሆን እንጠብቅ አይባልም ናሽናል ፕሮጀክቱ ራሱ ኢትሰልፍ የአንድ ማድረጊያ አጀንዳ ይሆናል አሰባ ኦኬ ኮንክሉድ ተነስተላልኩ በአንድ ደቂቃ ኮንክሉድ አድርገና ወደ ፕሮፌሰር እንድንሄድ ነው እሺ ቅድም ደግሞ ፕሮፌሰር እንደሚያነሱት ሐሳብ ያም ፕሮፌሰር እንደዚህ ብለዋል የሌጋል ራይትስ ሰጥተዋል ፈጥሯል በሚል አይደለም ያነሳሁት ለዚህ መድረክ ማያከራክረን ነገር ምንድነው ኢትዮጵያ ዋንስ ኢን ሂስትሪ የፖርትና የኮስታል ላይኖቹ ባለቤት ሆና የምታውቅ መሆኑ ከተስማማን ዘንዳ በህግም ቢሆን አንተ የአንድ ጉዳይ ባለቤት ሆንክ ያ ጉዳይ የጠፋ ሲቋረጥ የተቋረጠበት መንገድ አግባብ ካልሆነ ለምሳሌ በሽያጭ ከሆነ የተቋረጠው ተመልሰህ ሪክሌም ማድረግ አትችልም ሸጠዋል ማለት ነው ሽያጭ ራሱ ሌጋል ስለሆነ ነገር ግን ጀስቲፋይብል ባልሆነ መንገድ ከተቋረጠ በሂስትሪ አይደለም እኮ ቢኮዝ ዋንስ አፖን ኤ ታይም ዩ ዌር አን ኦነር ኦፍ ሰምቲንግ ዩ ሃቭ ዘ ራይት ቱ ሪክሌም ኢት ነው የኔ ሐሳብ አንድ ጊዜ በተረጋገጠ ጉዳይ እሳቸው ባሉት 50 ሚሊዮን 40 ዓመት ባለቤት ሆነ የምናውቅ ከሆነ 1900 ላይ 1902 ላይ 1908 ላይ አጼ ሚኒሊክ ፈርሟቸዋል የሚባሉ ውሎች በሙሉ የቅኝ ግዛት ዘመን የተደረጉ ውሎች ስለሆኑ ራሱ ጣሊያንና የኢትዮጵያ መንግስት 1947 ላይ ውሎቹ ተሰርዘዋል ብለው ስለተፈራረሙ
ጣሊያን በአግሬሽን ምክንያት 1935 ባደረገችው አግሬሽን ምክንያት ውሎቹ የፈረሱ በመሆኑ በተለያየ ምክንያቶች የኢትዮጵያ መንግስት ውሎቹን አልቀበላቸውም ብሎ 1952 ትእዛዝ ቁጥር 6 1952 ስለወጣ ስለተሻሩ በሙሉ ወደ ባለቤትነት ነው የምትመለሰው። ኦሪጂናሊ ግን ባለቤት ስለነበርክ ማለት ውል ሲፈርስ ወደ የቦታ ትመለሳለህ አይደል? ስለዚህ ባለቤት አለን ኦሪጂናል ኦነር እና ሪክሌም ማድረግ እንችላለን ነው። ኤግዛክትሊ